ደስ የሚሉት ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ በተፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ። ይሄ ነው ደስ። ይሄን ቪዲዮ እየረገጣችሁ ኮፒ ሊንክ አድርጉት። በተለይ ደግሞ ኦርቶዶክስ የሆናችሁ ይሄን ቪዲዮ 15 ጊዜ ኮፒ ሊንክ አድርጉልኝ። ምን አገባሽ አሁን አንቺ ባይዘወይኔ ሙስሊሞችን ትወክላለች ብዬ አላስብም። በጣም ብዙ ጨዋ የሆኑ ሙስሊሞች እምነታቸውን የሚያከብሩ የሰው እምነት የሚያከብሩ ብዙ ሙስሊሞችን አውቃለሁ። በጣም ብዙ ሙስሊም ወንድሞች አሉ። አንቺ ግን አነጋግርሽ ያምር፣ ፊትሽ የጅል፣ አስተሳሰብሽ የጅል፣ ድንቁርናሽ፣ አመለካከትሽ ምን አገባሽ? ሲጀምር አንቺ አሁን ምን አገባሽ? ይሄን የተከበረ ልብስ ለብሰሽ አሁን እዚህ መጥተሽ እንደዚህ ምን አገባሽ? ፖለቲካ መስራቱ ነው ወይስ ሃይማኖትን ከሃይማኖት ማባዳቱ ነው? ምን አገባሽ አንቺ አሁን? የተፈጠረው ቢያንስ በፕሮቴስታንትና በኦርቶዶክስ መሃል አይደል? ምን አገባሽ? እኔ በጣም እንዳንቺ አይነት በጣም ብዙ ደንቆሮችና ፕሮፌሽናል ደንቆሮችን አይቻላቅም። የምሬን ነው። ምን አገባሽ? ሙስሊሞችን በጭራሽ ልትወኪያቺ። እኔ ሙስሊሞችንም የሚተች ነገርም አልናገርም። ምክንያቱም ይቺ ሙስሊሞችን ትወክለናለች የሚል ሙስሊም ራሱ ያለ አይመስለኝም። ለምን እምነቷን ታሰድባለች? እቺ እካክ የሆነች ፊቷ የጅል አመለካከቷ የጅል ሁሉ ነገሯ ድንቁርና። እንዴት ነው ጭፍን ሰው ምትሆኚ? ቢያንስ በማያገባሽ ነገር እልፍ ማለት ነው አይደል? ካላወቅሽ ዝም ማለት ነው። ካወቅሽ ደግሞ እርቅ የሚያመጣ ነገር፣ ሁለቶችን የሚያግባባ ነገር። ዓላማችን እኮ ሁላችንም ዓላማችን አንድ ነው። አንቺም እኔም አበበም ከበደም እኮ ገነት ለመግባት ነው። ሌላ ዓላማ የለንም። የአባትሽን ንብረት ወይም ደግሞ የእናትሽን ንብረት ለመውረስ አይደለም፣ ወይም ደግሞ በድንበር አይደለም እንደዚህ የምንጣለው። ዓላማው አንድ ነው። ኦርቶዶክስ መሳዮች የተሳሳተ አንዱ መንገድ ቢከተል እንኳን ወደ እርቅ መመለስ እንጂ ለምን ታባጃለሽ? ምን አገባሽ? ይጠፋል፣ እነገደሉ ይጠፋል። ትጠፊያለሽ አንቺ ጅፊት። አስረግጬ ነው የምነግርሽ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። እንደዚህ እምነትን ከእምነት ብሔርን ከብሔር የሚያባዱትን እግዚአብሔር ሆይ አንተ በምሕረትህ ተመለሱ በላቸው። የምሬን ነው። በየቤታችሁ ሰላም ተረፍሪፍ ይበል። ሀገራችን ኢትዮጵያን ሰላም ያርግልን እግዚአብሔር። አላህ በሰሜኑም በደቡብም በምስራቁም ያለውን ማንም እየተነሳ የሚጨፍርባት ቅርሻቱን የሚያቀረሽባት ኦርቶዶክስን ማየትም መስማትም አልፈልግም። እና ይቺ ቅርሻታን የምትለውን አዳምጡ። አሁን አንቺ ምንሽ ተነካ? ኦርቶዶክስ ምንሽን ነካይችው? ካህናት፣ ዲያቆናት ሁሉም ምን አደረጉሽ? ከመሬት ተነስተሽ የምታቀርሽው ነው ስድብን የምትለማመዱ ኦርቶዶክስና አገልጋዮቿ ላይ ነው። እስቲ አሁን አንቺ ደግሞ እንደ ሁለሚናሽ የማያምር ከንቱ ፍጡር፣ አስተሳሰብሽ የወረደ፣ መልክሽ የወረደ፣ በየትኛው አስተሳሰብሽ፣ በየትኛው ሞራልሽ፣ በየትኛው ልዕልናሽ ነው አንቺ እንደው አባቶች ለመናገር ልብ ያገኝሽ? እውነት ታስቢያለሽ? አስተሳሰባለሽ? ከየት የመጣሽ ነሽ አንቺ? ደግሞ ከየት ተገኝሽ? እቺ ኢትዮጵያ የማታፈቅረው ሰው የለም እኮ። በቃ ተሳደው የሚበላው መብዛቱ፣ በአፉ ተጸዳርቱ የሚበላው መብዛቱ። አንቺም አሁን እንግዲህ ይሄን እንደዚህ ተሳደሽ ምግብ ልትበይ ነው። በቃ ሃይማኖት አለ ብለሽ የሃይማኖትን መለያ አድርገሻል። ግን አንቺ እስልምና እምነት አንቺን አይወክልም። የተከበረ እምነት አታሰድፊ። በልቶ መጮህ ሳይሆን በልቶ ጥሩ አስተሳሰብ ማምጣት ነው እንጂ